የሴት ልጅ ጫማ ሲንሻፈፍ ለመጀመሪያ ጊዜ ነው ያየሁት። ማታ ለግንባታ አፈር ታመላለሽበታለሽ እንዴ? በጣም ነው የምታስቀው። አርፈ ጫማህን ጥረግ ወደዛ። እሺ ለዛሬ ካለቀልኝ እሞክራለሁ። እኔ የምልሽ ፓስፖርታችን መቼ ነው የምናወጣው? የምን ፓስፖርት? ወደ ውጭ ምን ሄድበትማ? አንቺ ደግሞ በጣም ኋላ ቀር ነሽ። እና ታዲያ ምንም አይነት የወረቀት ኮተት አያስፈልግም። እጃችንን ኪሳችን ውስጥ ከተን ሰተት ብለን እያቆራረጥን ነው የምንገባው። እና ታዲያ እኛነታችንን የሚገልጽ የሆነ ነገር አያስፈልግም? ፊታችን አለ አይደል እንዴ? እሱ እኮ ከበቂ በላይ ነው። ኧረ አንዳንዴ ፊትም ቢሆን እኮ እድሳት ይፈልጋል። ተው አንተ ይሄ ያዋቂዎች ወሬ ነው። አርፈ ጫማህን ጥረግ። እንዳላወቃችሁ ገብቶኝ ነው። ስምረት፣ አልማዝ፣ ፈቲያ በዚህ መንገድ አይደል እንዴ ገቡት? እና ስለነሱስ ቢሆን ምን አወቅን? መታሰራቸውን ወይ መሞታቸውን ሰምተሻል? እሱስ አልሰማንም። ስለዚህ ሰላም ገብተዋል ማለት ነው። እንደዛም ላይሆን ይችላል። እና ምን ሊሆን ይችላል? ሰው ያለ ሰነድ ያለ ቪዛና ያለ ህጋዊ ዶክመንት ሄዶ እዚህ ነኝ ካላለ አደጋ ውስጥ ሊሆን ይችላል። እሺ የኛ ዶክተር ተንታይ ሊስትሮ አቤት የኛ ባለ ሲኖትራክ ይኸውላችሁ እህቴን በህጋዊ መንገድና በተሟላ ሰነድ ስለላኳት ነው ችግር ባጋጠማት ሰዓት የምትኖርበት ሀገር ያለ የኢትዮጵያ ኤምባሲ ችግሯን ፈቶላት በሰላም ወደ ሀገሯ እንድትመለስ ያደረገው። መደበኛ መንገድ አድካሚ ሊሆን ይችላል፣ ነገር ግን ለዜጎች ደህንነት የሚሰጠው ጥቅም ይሄ ነው የሚባል አይደል። እያስፈራራሃል? እውነታውን እየነገርኳችሁ። ይህን ሲኖትራክ የሆነ ጫማ ዛሬ ጨርሷለሁ ብዬ አላሰብኩም ነበር። ያለምንም በቂ መረጃ ዶክመንትና ቪዛ በጓደኛ ግፊትና ተጽዕኖ ከሀገር ውጭ ያለመውጣት ብልህነት ነው። ይህ መልእክት ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women ጋር በመተባበር የቀረበ ነው። የፖፑሌሽን ሚዲያ ሴንተር የቲክቶክ አካውንትን ፎሎ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ።